ወደ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። የ2026 የዓለም ዋንጫ አሁንም መደረጉን ቀጥሏል። አንዳንድ ሀገራቶችም ወደ 32ቱ የጥሎ ማለፍ ጨዋታ ማለፋቸውን አረጋግጧል። በተለይ አሜሪካ፣ ኔዘርላንድ እንደዚሁም የጃፓን ብሔራዊ ቡድን ካለፉ ሀገራት መካከል ተጠቃሾቹ ናቸው። ከትናንትና ምሽት ጀምሮ እስከ ዛሬ ጠዋትም የተለያዩ ጨዋታዎችም ሲደረጉ መመልከት ችለናል። በዛሬው ዕለትም ከ2 ሰዓት ጀምሮ እስከ ሌሊት ድረስ የተለያዩ ጨዋታዎች የሚደረጉ ይሆናል። በዛሬው ፕሮግራማችን እነዚህን ጨዋታዎች የምንመለከት አይሆንም። የምናተኩረው በዛሬው ዕለት ሮብ ዕለት የተደረገውን የፖርቹጋልና የዲሞክራቲክ ኮንጎ ጨዋታ ተንተርሰን በክርስቲያኖ ሮናልዶ ላይ ትኩረት የምናደርግ ይሆናል። ሰሞኑን ክርስቲያኖ ሮናልዶ ብዙ ትችቶች እየደረሱበት ነው የሚገኙ። ከዚህ በኋላም በሚኖሩት የዓለም ዋንጫ ጨዋታዎች ላይ ለፖርቹጋል ብሔራዊ ቡድን በቋሚነት መጀመር የለበትም፣ ጊዜው አልፎበታል፣ ተቀያሪ ወንበር ላይ ሊቀመጥ ይገባል የሚሉ የተለያዩ ትችቶችን ከብዙ ፐንዴቶችን እንደዚሁም ደግሞ ከብዙ የእግር ኳስ ተመልካች እያዳመጠ ነው የምንገኘው። ነገር ግን እነዚህ ትችቶች ተገቢ ናቸው ወይ? ከዚህ በኋላ በፖርቹጋል ብሔራዊ ቡድን በቋሚነት መጀመር የለበትም ወይ የሚለውን ነገር በቆይታችን የምንመለከት ይሆናል። እስከ መጨረሻ ደቂቃ ድረስም አብራችሁ ቆይታችሁ እንድትመለከቱት እናንተም በዚህ ፕሮግራም ዙሪያ ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ፕሮግራሙ የምናቀና ይሆናል። አብራችሁን ቆዩ። የእግር ኳሱ ዓለም እስከ ዛሬ ድረስ ካያቸው ምርጥ ተጫዋቾች መካከል ከምርጦቹም ምርጥ መካከል ክርስቲያኖ ሮናልዶ ቀዳሚ ስፍራ ላይ የሚቀመጥ ተጫዋች ነው። ይህንንም ደግሞ ላለፉት ከ20 ዓመታት በላይ በእግር ኳሱ ሜዳ ላይ ስንመለከት ነበረ። በተለይ ደግሞ ከስፖርቲንግ ሊዝበን ወደ ማንቸስተር ካቀና በኋላ ከማንቸስተር ዩናይትድ ደግሞ ወደ ሪያል ማድሪድ ካቀና በኋላ ያሳየው እንቅስቃሴ በጣም የሚያስደንቅ ነው የነበረው። በዚህም የግልም እንደዚሁም ደግሞ የቡድን ዋንጫዎችንም ማሳካት የቻለ ተጫዋች ነው። በተለይ ደግሞ በሻምፒየንስ ሊግ በጣም አስደናቂ እንቅስቃሴ ሲያደርግ የተመለከት ነው ተጫዋች ነው። ከዛ በተጨማሪም ደግሞ ብዙ ጎሎችንም በማስቆጠር በዓለማችን ላይ ሪከርድ እንደሱ ያስመዘገበ የለም። በቅርቡም እንግዲህ ወደ 1000 ጎሎች ይጠጋል ተብሎ ነው የሚጠበቀው። ይህንን ደግሞ በክለብ ብቻ ሳይሆን ያሳካው በሀገሩም ብዙ ጎሎችን በማስቆጠር ቀዳሚ ስፍራ ላይ የሚቀመጥ ተጫዋች ነው። በዓለማችን ላይም ለሀገሩ ብዙ ጎሎችን በማስቆጠር አንደኛ ደረጃ ላይ የተቀመጠ ተጫዋች ነው። ከ140 በላይ ጎሎችን ለፖርቹጋል ብሔራዊ ቡድን ማስቆጠር ችሏል። አሁንም በ41 ዓመት አልፎት እንኳን ራሱ ለ2026 የዓለም ዋንጫ የተጠራ ተጫዋች ነው። በዚህም ደግሞ በ6 ዓለም ዋንጫዎች ላይ በመሳተፍ ከሊዮኔል ሜሲ እንደዚሁም ደግሞ ከሜክሲኮ ግብ ጠባቂ ጋር እኩል ሪከርድ ማስመዝገብ ችሏል። ስለ ክርስቲያኖ ሮናልዶ ያሳካቸውን ስኬቶች እንዘርዝር ብንል ሙሉ ቀን አይበቃንም። በጣም ብዙ ስኬቶችን ሲያሳካ የተመለከት ነው ተጫዋች ነው። ሰሞኑን ግን ብዙ ትችቶችን እያስተናገደ ነው የሚገኘው። በተለይ ደግሞ ከዲሞክራቲክ ኮንጎ ጋር ያደረጉት የሮብ ምሽት ጨዋታ ላይ ፖርቹጋል ብሔራዊ ቡድን አንዳቻ በሆነ ውጤት ነበረ ያጠናቀቁት እና በዛ ጨዋታ ላይ ባሳየው እንቅስቃሴ ብዙ ትችቶችን ሲያስተነግድ የተመለከት ነው ተጫዋች ነው። ነገር ግን እነዚህ ትችቶች ይገቡታል ወይ የሚለውን በማጣራት ይገባናል። ክርስቲያኖ ሮናልዶ ከዲሞክራቲክ ኮንጎ ጋር በቋሚነት ሲጀምር በትልቅ እድሜው ጨዋታዎችን በመጀመር 4ተኛው ተጫዋች ነው የሚሆነው። የመጀመሪያው ተጫዋች ኢሳም አልሃድሪ የተባለው ግብፃዊ ተጫዋች ነው የነበረው። 2018 ላይ ከሳውዲ አረቢያ ጋር በተደረገው ጨዋታ ላይ በቋሚነት ተሰልፎ ነበረ። የዛኔ እድሜውም 45 ዓመት ከ161 ቀናት ሆኖት ነበረ። ሁለተኛ ደረጃ ላይ የተቀመጠው ደግሞ ፍራይዲ ሙንዶግሯጋ የተባለው የኮሎምቢያዊ ተጫዋች ነው የነበረው። ከጃፓን ጋር በተገናኙበት የ2014 የጁን 24 ጨዋታ ላይ በ43 ዓመቱ ከ3 ቀን ነበረ በቋሚነት መጀመር የቻለው። ሶስተኛው ደረጃ ላይ የተቀመጠው ደግሞ ሮጀር ሚላ የተባለው ተጫዋች ነው የነበረው። ይሄ ካሜሮናዊ ተጫዋች ከሩሲያ ጋር ጁን 28 1994 በተገናኙበት ጨዋታ ላይ በ42 ዓመቱ ከ39 ቀን በቋሚነት መሰለፍ ችሎ ነበር። አሁን ደግሞ ክርስቲያኖ ሮናልዶ በ41 ዓመቱ ከ132 ቀን ከዲሞክራቲክ ኮንጎ ጋር መጮት የቻለ ተጫዋች ይሆናል። በዚህ እድሜ መጮቱ የሆነ ያህል ኢፌክት ይኖረዋል በጨዋታ ላይ። እንደ በፊቱ ላይሯሯጥ ይችላል፣ እንደ በፊቱ ፐርፌክት ላይሆን ይችላል። በዚህም ደግሞ ሊተች የሚገባው ተጫዋች ሊሆን ይችላል እና አንዳንድ ትችቶችን መቀበል ያስፈልጋል። ነገር ግን ደግሞ አንዳንድ ትችቶች ደግሞ ከልክ በላይ ያለፉ ናቸው የነበሩት። ለጨዋታው ነጥብ መጣል እንደ ተጠያቂ ሲያደርጉት የነበረው ክርስቲያኖ ሮናልዶ ነው። ነገር ግን በዛ ጨዋታ ላይ ፖርቹጋሎች ምን ያህል ቻንስ ክሬት አደረጉ የሚለውን ነገር መመልከት ይኖርብናል። እንደዚሁም በጨዋታው ላይ የተፈጠረው ነገር ምንድን ነው የሚለውን ነገር የምትመለከት ከሆነ ከዲሞክራቲክ ኮንጎ ጋር ነጥብ ለመጣላቸው ሙሉ ለሙሉ ወይ 100% ክርስቲያኖ ሮናልዶ ብቻ አይደለም መጠየቅ ያለበት፣ አሰልጣኙም መጠየቅ አለበት። ተጫዋቾቹም ሊጠየቁ ይገባል። በመጀመሪያ ደረጃ አሰልጣኙስ ይዞት የገባው ታክቲክ ትክክል ነው ወይ፣ እንደዚሁስ ይዞት የገባው ተጫዋቾችስ ትክክል ናቸው ወይ የሚለው ነገር መጠየቅ መቻል አለበት። ሲቀጥልም ተጫዋቾቹም ውሳኔያቸው ትክክል ነው ወይ፣ በጨዋታው ላይ ያሳዩት እንቅስቃሴስ ተገቢ ነው ወይ፣ ለፖርቹጋል ብሔራዊ ቡድን ለዓለም ዋንጫው የሚመጥን ነው ወይ የሚለው ጥያቄ መጠየቅ መቻል አለባቸው እንጂ ነጥብ ገና ለገና
አቀጣጥለዋል ተብሎ ሙሉ ለሙሉ ክርስቲያኖ ሮናልዶ መወቀስ አለበት ብዬ አላስብም። በእርግጥ ክርስቲያኖ ሮናልዶ በዚህ ጨዋታ ላይ ሁለት ኳሶችን አካባቢ ሲያባክን መመልከት ችለናል። ወይ ኳሱን መልቀቅ ነበረበት፣ ካልሆነ ደግሞ በጥሩ ሁኔታ መምታት ነበረበት። በዛ ምክንያት ጎሎቹን ሳያስቆጠር ቀርቷል። ከዛ ውጭ ግን የፖርቹጋል ብሔራዊ ቡድን ምን ያህል ትልልቅ እድሎችን ፈጥሯል የሚለውን ነገር ግን መመልከት ይኖርብናል። በጨዋታው ላይ 7 ሙከራዎች ነው የተደረጉት በፖርቹጋል በኩል። ከነዚህ 7 ሙከራዎች መካከል አንዷ ነች ኢላማውን የጠበቀች ሙከራ የሆነችው፣ ያችም ጎል ሆና የተቆጠረችው ነች። ከዛ ውጭ ግን ምንም አይነት ትልቅ እድል መፍጠር አልቻሉም። ዲሞክራቲክ ኮንጎች በአንጻሩ አንድ ትልቅ እድልን መፍጠር ችሏል። በዚህም ደግሞ ከፖርቹጋል የተሻሉ ነው የነበሩት። ኳስ በማቀበል ፖርቹጋሎች በጣም የተሻሉ ነው የነበሩት። 92% የተሳካ ኳስ ቅብብል አድርጓል። ከ724 በላይ ኳሶችንም ሲቀባበሉ መመልከት ችለናል። ነገር ግን በተጋጣሚ ቦክስ ውስጥ መንካት የቻሉት 29 ጊዜ ብቻ ነው። አብዛኞቹ ኳሶች ወደ ኋላ ነበረ ሲመለሱ የነበሩት። እንደውም በአንድ አጋጣሚ ክርስቲያኖ ሮናልዶ ቦክስ ውስጥ ጠርዝ አካባቢ ላይ ሆኖ ለብሩኖ ፈርናንዴዝ ኳሱን ያቀብሏል። ብሩኖ ፈርናንዴዝ ወይ ወደ ጎል አልሞከረውም ወይም ደግሞ ክሮስ አላደረገውም። ያደረገው ምንድነው ወደ ኋላ በመመለስ ለተከላካዮቹ ነበረ ያቀበለውና ኳሶቹ እንዳለ ወደ ኋላ ሲመለሱ ነበር። እሱ ብቻ አይደለም፣ እነ በርናንዶ ሲልቫ፣ ቪቲኒያ እንደዚሁም ደግሞ ኔቬዝ ራሱ ኳሶቹን ወደ ኋላ ሲመልሱ የተመለከትንበት አጋጣሚ አለ። በዛ ጨዋታ ላይ በተለይ የመጀመሪያው አጋማሽ ላይ ወደፊት ለመሄድ ጥረት ሲያደርግ የተመለከትነው ተጫዋች ክርስቲያኖ ሮናልዶና ፔድሮ ኔቶ ብቻ ናቸው። ሌሎቹ እንዳለ ኳሶቹን ወደ ኋላ እየመለሱ ሌላ ታሪክ ለመስራት ሲሞክሩ ነው የተመለከትናቸው። ዲሞክራቲክ ኮንጎች አንጻሩ ደግሞ ጥብቅ የሆነ መከላከልን ነበር ሲጫወቱ የተመለከትናቸው። ብዙ ጊዜ የሚመስለው የነበረው ፖርቹጋሎች ኳሱን በተቀባበልን ቁጥር የዲሞክራቲክ ኮንጎ ተጫዋቾች ወደፊት ይመጣሉ፣ የዛኔ ክፍተቶችን ለመጠቀም ጥረት እናደርጋለን ያሉ ነበር የሚመስለው። ነገር ግን ያ ታክቲክ አላዋጣቸውም። አንደኛው በአሰልጣኙ የታክቲክ አተገባበር፣ ሁለተኛው ደግሞ በተጫዋቾቹ የራሳቸው ውሳኔ ይሄ ታክቲክ ሊያዋጣቸው አልቻለም። ከዛ በተጨማሪም ክርስቲያኖ ሮናልዶ ባቀበላቸው ሰዓት ወይ ለሱ ፈጥነው ሳያቀብሉት ወይም ደግሞ ለሌሎች ተጫዋቾችም ሳያቀብሉ ቀርተው ኳሶችን እየተነጠቁ ዲሞክራቲክ ኮንጎች በካውንተር አታክ እንዲሄዱ እድል ሲፈጥርባቸው መመልከት ይችላል። ይሄ ደግሞ የክርስቲያኖ ሮናልዶ ጥፋት አይደለም። ክርስቲያኖ ሮናልዶ 41 ዓመቱ ያለፈ ተጫዋች ነው። በጣም ትልቅ የሚባል ተጫዋች ነው። በዚህ እድሜው እንዲሯሯጥ መጠበቅ የለባቸውም። ወደፊት ሲሮጥ ተመልክተናል። ነገር ግን ደግሞ ወደኋላም እየተመለሰ እንዲከላከል መጠበቅ የለባቸው። ምናልባት 27 28 ዓመቱ ላይ ቢሆን ኖሮ ወደኋላ ተመልሶ ሊጫወት ይችላል። ኢቭን 30 34 ዓመቱ ድረስ ራሱ ቢሆን ኖሮ ወደኋላ ተመልሶ ተሯሩጦ ሊጫወት የሚችልበት እድል ነበረው። ነገር ግን 41 ዓመቱ ላይ የሚገኝ ተጫዋች ነው። ያን ያህል እንዲሯሯጥ መጠበቅ የለባቸውም። ሲቀጥል በጣም ወሳኝ የሚባል ጎል አስቆጣሪ ነው። እንደዚህ አይነት ጎል አስቆጣሪ በቡድን ውስጥ ሲኖር ደግሞ ብዙ እድሎችን ነው ለሱ መፍጠር ያለባቸው። በተለይ አሁን ሃላንድን ከተመለከትን በማንቸስተር ሲቲ ቤት ወደኋላ እየተመለሰ በመከላከሉ ላይ ብዙ ሲያግዝ የተመለከትነው ተጫዋች አይደለም። ነገር ግን ማንቸስተር ሲቲዎች በጣም ብዙ እድሎችን ስለሚፈጥሩለት በጣም ብዙ ጎሎችን እያስቆጠረ ያለ ተጫዋች ነውና ፖርቹጋሎችም እንደዛ ቢያደርጉ ኖሮ ምናልባትም በዛ ጨዋታ ላይ ክርስቲያኖ ሮናልዶ ሁለትና ከዛ በላይ ጎሎችን አስቆጥሮም ሊወጣ ይችል ነበር። ነገር ግን የፖርቹጋል ብሔራዊ ቡድን የሱን ጠንካራ ጎል ሊጠቀሙበት አልቻሉም። ከዛ በተጨማሪም ግን እኔ እንደግሌ ማለት ነው በፖርቹጋል ብሔራዊ ቡድን ውስጥ ራሱ ብዙ ክፍፍሎች ያሉ ይመስለኛል። በተለይ ደግሞ እንደነ ብሩኖ ፈርናንዴዝ አይነት ተጫዋቾች በክርስቲያኖ ሮናልዶ ደስተኛ የሆኑ አይመስለኝም። በቡድን ውስጥም እንዲገኝ የሚፈልጉ አይመስለኝም። ይሄ የግል አስተያየት ነው። በዚህ ዙሪያ ምንም የወጣ ነገር የለም፣ ምንም አይነት ማስረጃ የለም። ነገር ግን ሜዳ ላይ ከምትመለከቱት ነገር ብሩኖ ፈርናንዴዝ ክርስቲያኖ ሮናልዶ ባይኖርለትና የፖርቹጋል ወሳኝ ተጫዋች ቢሆን በጣም ደስተኛ የሚሆን ይመስለኛል። ያንን ነገር ነው ከሜዳ ላይ እየተመለከተን የምንገኘው። ከሱ በተጨማሪም በርናንዶ ሲልቫ፣ ጆ ኔቬዝ፣ ቪቲኒያ ተመሳሳይ ነገሮችን በተወሰነው መልኩ የምንመለከትባቸው ይመስለኛል። እንደ ብሩኖ ፈርናንዴዝ በጣም ትልቅ ባይሆንም ነገር ግን በተወሰነ መልኩ እነሱም ክርስቲያኖ ሮናልዶ ባይኖርላቸው ደስተኛ የሚሆኑ ይመስለኛል። ይሄ ደግሞ ቡድኑን በጣም በትልቁ ሁኔታ እየጎዳው ነው የሚገኘው። አሁን ለምሳሌ የአርጀንቲና ብሔራዊ ቡድንን ከተመለከትን እያንዳንዱ የአርጀንቲና ብሔራዊ ቡድን ተጫዋቾች ሁሉ ነገራቸው ለሜሲ ሲሉ ነው ሜዳ ላይ የሚሰጡት። እያንዳንዷን ኳስ ለሜሲ ነው የሚያቀብሉት። ሁሉም ነገሮች በሱ በኩል እንዲያልፍ የተባሉ ነው የሚመስሉት። ጎሎችን እንዲያስቆጠር ይረዱታል፣ አሲስቶችን እንዲያደርግም ይረዱታል፣ ዋንጫውንም እንዲያሸንፍም ከፍተኛ ጥረትም ሲያደርጉለት ተመልክተናል፣ ሲጋደሉለት ተመልክተናል። ይህንን ነገር ግን በፖርቹጋል ብሔራዊ ቡድን ውስጥ እየተመለከተን አይደለም የምንገኘው። በተለይ ደግሞ እነ ብሩኖ ፈርናንዴዝ እነ በርናንዶ ሲልቫ እንደዚሁም ሌሎች ተጫዋቾች ስም እያገኙ በመጡ ቁጥር ይሄ የአብሮነት መንፈስ በቡድን ውስጥ እየጎደለ ነው የሚገኘው። አሁን የምታስታውሱ ከሆነ 2016 የአውሮፓ ዋንጫ ላይ የፖርቹጋል ብሔራዊ ቡድን አሸናፊ ስትሆን እሱ ተጎድቶ እንኳን ራሱ በቡድን ውስጥ የነበረው መንፈስ በጣም አስደናቂ የሚባል ነበረ። ሁሉም ለክርስቲያኖ ሮናልዶ ሲሉ ነበረ ይህንን ዋንጫ ማንሳት ሲፈልጉ የነበረው። ለዛም ደግሞ ሲጋደሉ መመልከት ችለን ነበረ። በእርግጥ በዛ የአውሮፓ ዋንጫ ጨዋታ ላይ
ብሩኖ ፈርናንዴዝ በቡድን ውስጥ ነበር። ነገር ግን ያን ያህል የሚታወቅ አይነት ተጫዋች አይደለም የነበረው፣ ተራ ተጫዋች ነው የነበረውና ብዙም ጎልቶ ስላልታየ ብዙ ነገሮችን ለመፍጠርም የረዳው አይመስለኝም። ሲቀጥልም ደግሞ እነ ፔፔም በዛ ቡድን ውስጥ ስለነበሩ ለየት ያለ ነገር ላድርግ ቢል ራሱ የሚሰማው አልነበረም። አሁን ላይ ግን በተለይ ወደ ማንቸስተር ዩናይትድ ከተዘዋወረ በኋላ ብዙ እውቅናን ካገኘ በኋላ ጎሎችን፣ አሲስቶችን ካስመዘገበ በኋላ ግን ይህንን ነገር እየተቀየረ እየመጣ ነው የሚገኘውና በሮናልዶም ደስተኛ የሆነ አይመስልም። በጨዋታው ላይ የቡድን መንፈስ እንደሌለ ነው የምትመለከቱት። ያ ደግሞ ፖርቹጋል ብሔራዊ ቡድንን ክፉኛ እየጎዳ ነው የሚገኘው። ከዚህ በኋላም ይህንን ነገር ካላሻሻሉት፣ እንደዚሁም ክርስቲያኖ ሮናልዶ ይህንን ዋንጫ እንዲያሸንፍ ብለው ከፍተኛ ጥረት የማያደርጉ ከሆነ የማይጋደሉ ከሆነ የፖርቹጋል ብሔራዊ ቡድን ብዙ ርቀት ይጓዛል ብዬ አላስብም። እንደዚሁም አንዳንድ ትችቶችም እየመጡ ያሉት ሜዳ ላይ በሚያሳየው እንቅስቃሴ ብቻ አይደለም። አንዳንዶቹ የቀድሞ የባርሴሎና ተጫዋች ስለሆኑ ነው። አንዳንዶቹ ከክርስቲያኖ ሮናልዶ ጋር ጸብም ስላለባቸው ወይም ስለማይዋደዱ ነው። አንዳንዶቹ ደግሞ የሜሲ ደጋፊ ስለሆኑ ነው ይህንን ትችት እያደረሱበት የሚገኙት እና ይህንን ስትመለከቱ ደግሞ ሜዳ ላይ ከሚያሳየው እንቅስቃሴ ጋር ምንም እንደማይገናኝ መናገር ይቻላል። አሁን ለምሳሌ በቅርቡ ቴሪ ሄነሪና ዝላታን ኢብራሂሞቪችም ሲተቹት መመልከት ችለናል። በእርግጥ እነዚህ ሁለት ተጫዋቾች በዚህ የዓለም ዋንጫ ዙሪያ ብቻ አይደለም የተቹት፣ ከዛ በፊትም በተለያዩ አጋጣሚዎች ሲተቹት መመልከት ችለናል። አሁን ለምሳሌ ሄነሪ በአንድ አጋጣሚ ላይ እስከዛሬ ከታዩ ምርጥ አጥቂዎች መካከል ብሎ 8ቱን ሲዘረዝር ሮናልዶን አላካተተም። ሮናልዶ ግን አይደለም 8ኛ ይቅርና አንደኛ የሚገባው ተጫዋች ነው የነበረው፣ ነገር ግን ሳያካትተው ቀርቷል። ከዛ በተጨማሪም በቅርቡ ሪዮ ፈርዲናንድ አንድ የሰጠው አስተያየት ነበረ። በሰጠው አስተያየት ሄነሪ ክርስቲያኖ ሮናልዶን መጥላት የጀመረው ያኔ ሮናልዶ የማንቸስተር ዩናይትድ ተጫዋች እያለ ነው። በተለይ በአንድ ጨዋታ ላይ በሃይበሪ ማንቸስተር ዩናይትድ እና አርሰናል ተገናኝቶ ነበረ። በዛ ጨዋታ ላይ ማንቸስተር ዩናይትዶች 4-2 በሆነ ውጤት ነበር ያሸነፉት። የጨዋታው ኮከብም የነበረው ጨዋታውን መቀየር የቻለው ክርስቲያኖ ሮናልዶ ነው የነበረው። በተለይ የማሸነፊያውንም ግብ ማስቆጠርም እችሎ ነበረ። ከዛ በተጨማሪም በጨዋታው ላይም እንግዲህ በሁለቱ መካከል አለመግባባት ነበረ። ሮናልዶ ሄነሪን ገፍቶትም የሄደበትም አጋጣሚ ያለና ከዛ ጨዋታ ጀምሮ ቴሪ ሄነሪ ክርስቲያኖ ሮናልዶን አይወደውምና ስለ ክርስቲያኖ ሮናልዶ የሚሰጣቸውን አስቴት ከተመለከታችሁም ደስተኛ ሆኖ አይደለም እነዛን አስቴቶች የሚሰጠው፣ ኮምፈርተብል ሆኖ አይደለም፣ በውስጡ ቅያሜ እንዳለ በሚያስመለክት ቶን ነው አስቴቶችን የሚሰጠውና በዚህ ሰዓትም እንግዲህ ስለ ክርስቲያኖ ሮናልዶ ሲያወራ የምታዳምጡት ከሆነ ብዙ ጊዜ ፍርደ ገምድል አስቴቶችን ነው የሚሰጠው የሚል አስቴትን ሰጥቶ ነበረ ሪዮ ፈርዲናንድና ይህም የሚያሳየው እንግዲህ ቴሪ ሄነሪ ከክርስቲያኖ ሮናልዶ ጋር ጥሩ የሚባል ግንኙነት እንደሌላቸው ነው። ከዛ በተጨማሪም ዝላታን ኢብራሂሞቪች እና ክርስቲያኖ ሮናልዶ እንደማይዋደዱም እንግዲህ ከዚህ ቀደም በተደጋጋሚ የተመለከትነው ነገር ነው። ሁለቱም አይን ለአይን የሚተያዩ ተጫዋቾች አይደሉም። እናም ክርስቲያኖ ሮናልዶን ከሚጠላ ሰው የሚሰጠውን አስተያየት ሁላችንም እናውቃለን። ያን ያህል ጥሩ የሚባሉ አስተያየቶችን አይደለም የሚሰጡትና አሁንም እየተመለከትን ያለ ነው እንደዚህ አይነት ነገሮች ናቸው። ትችት ጥሩ አይደለም ለማለት አይደለም፣ ትችቶች ያስፈልጋሉ። ነገር ግን ደግሞ ፌር በሆነ መንገድ ነው አንድ ተጫዋች መተቸት ያለበት። በጨዋታው ላይ ባሳየው እንቅስቃሴ ነው መተቸት ያለበት። ከዛ በተጨማሪም 9 ቁጥር ተጫዋች ደግሞ ሊተች የሚገባው በጨዋታው ላይ እድሎች ተፈጥረውለታል ወይ፣ እነዛን እድሎችስ አልተጠቀመባቸውም ወይ በሚለው መስፈርት ነው መሆን ያለበት። በጨዋታው ላይ ፖርቹጋል ብሔራዊ ቡድን ለክርስቲያኖ ሮናልዶ የሚሆን ጥሩ የሚባል እድሎችን አልፈጠሩም። እንደዚሁም እሱ የፈጠረላቸውንም ክፍተቶች ደግሞ ሊጠቀሙበት አልቻሉምና ሙሉ ለሙሉ እሱ መወቀስ የለበትም። በእርግጥ ማስተካከል ያለበት ነገር አለ፣ የተሻለ መሆን ያለባቸውን ነገሮች አሉ። ነገር ግን ደግሞ ሌሎች እንደሚሉት ሙሉ ለሙሉ ለጨዋታው ነጥብ መጣል ክርስቲያኖ ሮናልዶ አይደለም ተጠያቂ መሆን ያለበት ብዬ ነው የማስበው። በእርግጥ ከዚህ በኋላ ነገሮች ሊቀየሩ ይችላሉ። ምናልባትም በቀጣዩ ሁለት ጨዋታዎች ላይ ፖርቹጋሎች አሸንፈው ወደ ቀጣዩ ዙር አልፈው ከዛ በኋላ የሚመጡትን ጨዋታዎች እንዳለ አሸንፈው የዋንጫ ባለቤት ሲሆኑ ልንመለከት እንችላለን። እንደዛ ባይሆን እንኳን ራሱ አንድ ተጫዋች ትልቅ ስም ስላለው ገናና ስም ስላለው ብቻ ሙሉ ለሙሉ ወቀሶችን እሱ ላይ ማድረግ አለብን ብዬ አላስብም። ሌሎች ተጫዋቾችም በዛው ልክ መወቀስ አለባቸው። ምናልባትም እሱ ካሳየውም እንቅስቃሴ በላይ በጣም መጥፎ እንቅስቃሴ ያደረጉ ተጫዋቾች የበለጠ ሊወቀሱ የሚገባቸው ይመስለኛል። የፖርቹጋል ብሔራዊ ቡድን ክርስቲያኖ ሮናልዶን ስለያዘች ልትጠቀም ነው የሚገባት። እሱን ብቃት ሊጠቀሙ ይገባቸው ነበር። ምክንያቱም ክርስቲያኖ ሮናልዶ ገና በ40 ዓመቱ እንኳን ራሱ በጣም አስደናቂ የሚባል ተጫዋች ነው። በሱ ምክንያት ነው እንግዲህ ፖርቹጋል ብሔራዊ ቡድን በዚህ ሰዓት እንግዲህ ቶፕ 10 ውስጥ መግባት የቻለችው። በየአመቱ በሚዘጋጁ የአውሮፓ የሚሆኑ የዓለም ዋንጫ ጨዋታዎች ላይ እየተሳተፈች የምትገኘው። እሱ ከመምጣቱ በፊት የፖርቹጋል ብሔራዊ ቡድን ብዙ ጊዜ በተከታታይ የዓለም ዋንጫዎች ላይ ስትሳተፍ አልተመለከትናትም። ወርቃማ የሚባልም ትውልድም አልነበራትም። እሱ ግን 2004 የአውሮፓ ዋንጫዎች ላይ ከተጫወተ ሰዓት ጀምሮ ለፖርቹጋል ብሔራዊ ቡድን በጣም አስደናቂ የሚባል እንቅስቃሴን ማድረግ የቻለ ተጫዋች ነው። ምናልባት ክርስቲያኖ ሮናልዶ የአርጀንቲና ተጫዋች ቢሆን ኖሮ፣ ሜሲ ደግሞ የፖርቹጋል ተጫዋች ብትሆን ኖሮ ምናልባትም የአርጀንቲና ብሔራዊ ቡድን እስካሁን ድረስ 2 የዓለም ዋንጫዎችን ማንሳት ይችል ነበር።
የ2014ቱንም ማንሳት ይችል ነበረ። እንደዚሁም ደግሞ ያለፈውን የዓለም ዋንጫም ማንሳት ይችል ነበረ። ምክንያቱም ክርስቲያኖ ሮናልዶ በጣም ምርጥ የሚባል ተጫዋች ነው። እንደዚሁም ደግሞ የአርጀንቲና ብሔራዊ ቡድንም ለምርጥ ተጫዋቻቸው የሚጋደሉ ብሔራዊ ቡድን ናቸውና በዚህ ምክንያት ወደ አርጀንቲና ብሔራዊ ቡድን ብሄር ኖሮ ስኬታማ ይሆን ነበረ። የፖርቹጋል ብሔራዊ ቡድን ግን ከዚህ በተቃራኒ ናቸው። በጣም የተመቱ ተጫዋቾች ያሉበት ብሔራዊ ቡድን ነው። በዚህ ምክንያት እንግዲህ ክርስቲያኖ ሮናልዶ ውጤታማ እንዳይሆን ሆኗል። እንደዚሁም ደግሞ ብዙ ወቀሳዎችም ሊደርስበትም ችሏል ብዬ ነው የማስበውና ሙሉ ለሙሉ ሌሎች እንደሚሉት ክርስቲያኖ ሮናልዶ ነጥብ ለመጣላቸው ተወቃሽ መሆን አለበት ብዬ አላስብም። ከዚህ በኋላም ምናልባት ሙሉ 90 ደቂቃ ላይ ይጫወት ይችላል። ነገር ግን ደግሞ በእያንዳንዱ ጨዋታ ላይ በቋሚነት መጀመር ያለበት ተጫዋች ነው። ሲቀጥልም እሱን ቤንች እናድርግ ከተባለ ራሱ በሱ ቦታ ሊገባ የሚችል ሌላ ምርጥ ተጫዋችም የላቸውም። ስለዚህ ያላቸውን ምርጥ ተጫዋች ሊጠቀሙበት ይገባል። ለሱ የሚመች አጮት ስታይልን ሊተገብሩ ይገባል ብዬ ነው የማስበውና ክርስቲያኖ ሮናልዶ አሁንም ምርጡ ተጫዋች ነው። ይህንን ምርጥ ተጫዋች ግን ሊጠቀሙበት ይገባል የሚል አስተያየት አለኝ። የእናንተን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በተለይ ክርስቲያኖ ሮናልዶ ከዚህ በኋላ ለፖርቹጋል ብሔራዊ ቡድን በቋሚነት መጀመር አለበት ወይ በሚለው ዙሪያ ያላችሁን መልስ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻ ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።